ያለውን ኢነርጂ በሙሉ አውጥቶ ይዞታል። ማንሳከል ይችላል ነው ሪሳንስቶ ታዲያው ቢካቴ ሚና ትልቅ ፋይት ነው። በ75 ኬጂ የመጀመሪያው ፋይተር ኤሌዘር ሙሴ Eleazar Musse making his MMA debut, coming in at 176 centimeters, weighing 75 kgs, with a reach of 180 centimeters, protege of Johnny Jiu-Jitsu, our man Eleazar Musse, a.k.a. Titan! ታይታን የቀይ ማዕዘን ይይዛል። ታይታን ቀይ ማዕዘን ኤሌዘር ሙሴ ኤሌዘር ሙሴ ቀይ ማዕዘን ትልቅ ፋይት ነው። ቀይ ማዕዘን everybody let's give the man a round of applause. Titan ኤሌዘር ጋር ታይታን ጋር ፋይት የሚያደርገው የአድዋ ፋይት ናይት የ75 ኪሎ ግራም ሻምፒዮን ለመሆን ኮምፓውንድ ፊትነስ ጋና ግርማ making his FPC MMA debut, coming in at 164 centimeters, weighing 75 kgs, with a reach of 69 centimeters. Kara Kurma! Live from Ottawa Museum. ETFC2 live stream by Adras.com, brought to you by Shutter Events, Pesa, Afida Federal Trading, the Sweatbox, Addis Ababa City Administration Bureau of Youth and Sports, 7-Up, Black Cube, Orbit, and Corporate. አሰልጣኞች ይኸው የእናንተ ቦታ ነው። ኤምኤልኤ ላይ የሰውነታቸው ላይ ቅባት እንዳይኖር የተለያየ የሚያሟድጭ ነገር እንዳይኖር ፍተሻ ይከናወናል። ባዝሊን ማን ምድባቸው ላይ የተለያየ ቦታ ላይ አቡኪ አቡበከር ላይፍ ላይ ውጣልን እባክህ፣ ላይፍ ስትሪም ላይ አቡኪ ቤቱ ያንተ ነው። ስለዚህ እባክህ የራስን ችግር አካፈላል ታይቷል። ስለዚህ ዳኞች
ቅድም ከፍ ብሎ እንዲሁም አፍንጫ አካባቢ ላይ ቫዝሊን ያደርጋሉ። ከዛ ውጭ ግን ያንሸራትት ያሟልጭ ነገር አይመከርም። ሌላው ይህንን ፋይት በቀጥታ በአዳራሽ .com ማግኘት ይችላሉ። ከዚህ በተጨማሪ አባይ ቴሌቪዥን ይህንን በቀጥታ ያስተላልፋል። Round one. Okay, gentlemen, you know the project about all time. When I say fight, you fight. When I say stop, you stop. That will stop. Kejun Zaktan Watana. ground ላይ ምንቶች ይቻላል፣ ትግልን መጠቀም ይቻላል። ሰሚሽን አንዱ የማሸነፊያ መንገድ ነው። እሱንም መጠቀም ይቻላል። ሌሎች ሁሉም የጉልበት የክርን ምቶችንም መጠቀም ይቻላል። ጥፊም ይቻላል። ጥፊም ካዋጣ ይቻላል። አዎ ይቻላል። የመጀመሪያ ዙር ጀምሯል። ኮች ቃል ሀቂቅ መሰንዘር ሞክሮ ነበር። በደንብ ዲስታንሳቸውን የጣኑ ነው። ትንሽ ያለንበት ቦታ አንግል ሸፍኖናል። ኮች ቃል ሀቂቅ የሰነዘረ ነው ያለው። ሀቂቅ እንግዲህ ወርልድ እንግዲህ ይህ አይቲኤፍ ላይ ኤክስፒሪየንስ ስላለው አንደኛም ዳውን ነው። የተለያዩ ድሎችን ማርኳል። ሞይታይ ላይም ቃላብ እንግዲህ ውድድር ስላደረገ በደንብ ኪኮችን ነው በዚህ ኦፕኒንግ ፋይት ላይ የጠቀመ ያለው። በአሁኑ ሰዓት ኤሌዘር እንግዲህ ጠጋ ብሎ ኦኬ አይ ቲንክ ከፑ ላይ ሂት አድርጎታል ኮች ቃል። በዛም የተነሳ ታይም ዳኛው ሰጥቷል። ምን ላይ ነበር ሽሮ መበረ ነው እንግዲህ ኮች ቃል ሰለሰለ ኮች ቢቻሉ ነገር ግን ይሄ ሮይ ላይ መምታት አይቻልም። እንደገና ደግሞ ጭቅላት ጀርባ መምታት አይቻልም። የተወሰኑ ወቆች አሉ። ግራውንድ ላይ ያለው ኦፖነንትን በእግር መምታት አይቻልም፣ ጭንቅላቱን ማለት ነው። እነዚህ የተወሰኑ ወቆች አሉት ከኮምፕሊትሊ ሮል ከሚሆን ፋይት የሚለዩ ማለት የራሱ የሆኑ ወቆች አሉት። እንዳልኳችሁ ግራፕሊንግ ደግሞ ወሳኙ ፓርት ነው። ትግል ወሳኙ ፓርት ነው በኤምኤምኤ ውስጥ ላይ ማለት ነው። ኮች ቃላብ እንግዲህ ኢንቴንሽናል ያልሆነ ሳያውቀው ነው ግሮይኑ ላይ የሃይታን ሊመታ የቻለው። አሁን ፋይቱ ቀጥሏል። እንግዲህ ቀጥተኛ ቡቲ ሃይታን ሰንዝሮ ነበር። ነገር ግን አሪፍ ሞክሮ ነበረ ኮች ቃል ማለት ነው። ቃላብ ከታ አሪፍ የኪክ ነው ታይታን ሰንዝረው። ታይታን እንግዲህ በዚህ በፈለግኩት መንገድ ማሸነፍ ይችላለሁ። በስትራይክም በግራፕሊንግ ማሸነፍ ይችላለሁ። ወደ መሬት ቴክዳውን አድርጎታል። አሁን ግራውንድ ኤምፓወርድ ማድረግ የሚያደርግበት እድል ለማለት እንደገና ወደ ሳቢሽንም የሚቀይርበት እድል ይኖራል ማለት ነው። ታይታን እንግዲህ ሌኪክ ካረገ በኋላ አሁን ወደ ሰሚሽን ለመጨረስ እያሰራ ያለ ይመስላል። የመጀመሪያው ዙር ላይ ነው ያለ ነው። እንግዲህ ሳይድ ኮንትሮል ሆኖ ኤሌዘር እያጠቃ ይገኛል። ኤሌዘር አይ ቲንክ አርሙባ እየፈለገ ያለ ይመስለኛል። ግራውንድ ኤምፓወርድ ማድረግ ይችላል። አሪፍ ፖዚሽን ላይ ነው ያለው። ኮች ቃልም በአሪፍ ሁኔታ ዲፌንድ እያደረገ ይመስለኛል። በተለይ ኤልቦዎችን የከርን ምቶችን እዚህ ጋር መማታት ይቻላል። ለየት የሚያደርገው ነገር በእግር ብቻ ነው መማታት የማይቻለው። ታይታን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ነው ያለው። ኮች ቃል ከታች ነው ዲፌንድ ለማድረግ እየሞከረ ነው። ኤሌዘር እንግዲህ አሪፍ ፖዚሽን ላይ ነው ያለው። ይህ ፋይት በየትኛውም ደቂቃ ሊያልቅ ይችላል። ታይታን ኤሌዘር ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ነው ያለው። ሰሚሽን ሴታፕ እያደረገ ይመስለኛል። ነገር ግን ፋይቱ አልቋል። በመጀመሪያ ዙር ቲኬኦ ኤሌዘር አሸናፊ ሆኗል። ኮች ቃልን ጊቭ አፕ እንዲያደርግ አድርጎታል ማለት ነው። የጆን
Tony Jiu-Jitsu Protoji is taking the throne. ከጂጂትሱ ሰልጣኞች ጋር ወደ መሬት መውረድ ከባድ ነው ብለው እዚህ ነው መሬት ላይ ከወረድ የነሱ ግዛት ነው። እኛም በደንብ አንግሎ አልታየንም ወይ ጂፓፓ በደንብ አልታየንም። ካፕ ሳያት ወይ ደግሞ ያው ምላሽ እየሰጠበት አልነበረም። ነገር ግን ያው ጥሩ ፋይት ስላልነበሩ በመጀመሪያ ዙር እንግዲህ በቲኬኦ ይባላል። ይሄ እንግዲህ በግራውንድ ፖይንት አሸናፊ መሆን የቻለው ኤልሴር ነው። 2 ደቂቃ ከ20 ሰከንድ እንግዲህ መጀመሪያ ዙር ግማሹን ሳይደርስ ነው ያለቀው። የመጀመሪያው አሸናፊ እሺ ታይቷል። እንዴት ነበር ፋይቱ? እንዴት አገኘው? ቆንጆ ነው። አላማዊ ተጋጣሚ ኮችን እየሰነዘረ ነበር። እዚህ ውስጥ መግባት ራሱ ትልቅ ነገር ነው። ደፍሮ መግባትና ቴንኪዩ ኮች። ሌላስ የምታስተላልፈው መልዕክት ካለ ማይኩን ቀረብ አድርግላቸው። ድምፅህን መስማት ይፈልጋሉ። እግዚአብሔር ይመስገን። ሙሴ አራባ ጌታ አለ። ሁላችሁም ወዳችኋለሁ። ኮቾቼን ማመስገን እፈልጋለሁ። በጣም ወንድሞቼ ብል ይቀለኛል። ከልብ እናመሰግናለን ኮች ቃላው እንዲሁም ታይታን የ75 ኬጂ ሻምፒዮን ከልብ እናመሰግናለን። ቴንክ ዩ ከልብ አድርገን እናመሰግናለን ሁለታችሁንም ፋይተሮች። በ85 ኪሎ ግራም ክብሩን ለማስመለስ ወደ መድረክ የሚገባው ማነው? ዮሐንስ ምስክር ክብር የሚፋለመው sky is the limit የሚለው with a height of 86 centimeters, 85 kilos, and a reach of 183 centimeters.
Adwa, fight next. Round 1. ሊቆለፍ ነው። ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት፣ ሮቤል እና ንቃተ ህሊና። ማን ነው የሚያሸንፈው? ሮቤል ወይስ ዮሐንስ? ፋይቱ እንግዲህ ጀምሯል። ዳኛው ነግሯቸዋል። አሹም ከመድረኩ ወርዷል። በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ። ንቃተ ቨርሰስ ሮቤል ኤምኤምኤ። ሮቤል ዴቢቱ ነው። ንቃተ ሁለተኛ ውድድሩን ያደርጋል። Here we go. ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል? ንቃተ ጨዋታውን ወደ መሬት ቢወድ እንግዲህ የተጠናኑ የሚገኙት በአሁኑ ሰዓት ሁለቱም ኦፖነንቶች ወደ የመጠባረ የተጠናኑ አንዱ እስከሚሰነዝር የሚጠባበቁ ያሉ ይመስላል። ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት። ለምን ስፓሩም አድርገው ሊያውቁ አይመስልም። እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12-15 ሰከንዶች አተካሄዱ። ሁለቱም ፍሊንች እየተደራረጉ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የቀመጣቸው አይ ቲንክ ከተማሩ የሚይዝ ከሆነ ስላም ለማድረግ ነው ሀሳቡ። በዚህ በአጭር ጊዜ እንግዲህ ኮቻሪ ላይ እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃዋል የሚገኘው ንቃተ ህሊና ማለት ነው። መላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ ከሮቤል እንደዚህ የፋይት እንግዲህ በጣም ልባችን እያሯቷ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርባቸው ወደ ቴክዳውን ሹት አርጓል። ንቃተ ህሊና ቴክዳውን አርጎታል። ንቃተ ህሊና ቴክዳውን አርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ኬጁን በመጠቀም ተነስቷል ሮቤል። ነገር ግን ወሩንም አላረግም፣ ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለው። ኬጁን መያዝ አይችልም። ቴክዳውን አርጎታል። ቴክዳውን አርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ይህ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖች ሊሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። አሪፍ ዲፌንስ ነው ያለው እስካሁን ድረስ። ተነሳ ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት ሮቤል ተመልሶ
ለመውሰድ ይሆኗል። ትንፋሽን ለመውሰድ ይሆኗል። ከመክሰሱ ሊገባ ለማለት ይሆኗል። አሁን ላይ ብዙ ሮቤል እንግዲህ ተይቷል። ከጭንቅላቱ ጀርባ ቻርልስ ኦሊቬራ ቨርሰስ ኢሊያድ ቡራን ያስታውሰናል። ተነስ እያለው ነው። ዳኛው በደንብ እየተከታተለ ነው ያለው፣ ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ የቀረው ይቅርታ። ንቃተ ሮቤል በስትራይክ ላይ አሪፍ ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጠረኞች ናቸው። ንቃተ ህሊና ከዚህ በኋላ ከዚህ በኋላ የዚህ ውድድር አሸናፊ ይሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ ሂኖስ ሃው ቱ አቮይድ ኤኒ ቴክዳውንስ። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። አሁን ሳምኔ በጣም የተረዳሁት ነገር ግራፕሊንግ እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሙay ታይን ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤሚሚል ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዞር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይህ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፍታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤዎች ነው የሰነዘሩት። 2 ጊዜ ነው የሰነዘረው። የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራቴጂ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? አይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ አይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞሯል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ዲስ ፒውር የሆነ ፋይት ነው እያየን ነው። ሉክ አውት ፎር አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው። እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁኑ ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ጉዳዮች እንዲሰነዝር ይመስላል ማለት ነው። ይሄ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ ሊወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ የሆኑ አፐርካቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዋናው አተላቆይ ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ፓውንድ መጠቀም ይችላል። ግራውንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ያኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቫፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ማች እያደረገ ይገኛል። ሮቤል በእግሩ ከፍትሎት እንግዲህ መነሳት መቻል አለበት። ያኛው በቀልቡ ነው የተከታተለ ነው ያለው።
እንግዲህ መሬት ላይ ጥምዝምት እያሳረገ የሰጠ ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት እያገኘ ያለ ነው። የተሻለ መፍትሄ ነው የሚለው ማሰብ አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርሙ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው ሮቤል ዲፌንድ ማድረግ አለበት። ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማያ ከሆነ እነዚህ የበር ምቶችን እየመጣ ከሆነ አሁን ዳኛው ሊያስቀም ይችላል። ምክንያቱም ያቀዳቀማቸበት ሁኔታ ከሆነ ንቃተ ህሊና የኢቴክስቲ ዜሮለት ብዙ ማቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው ወይ ምናልባት በነገር ችግር ስላልሆነ ይላል ብዙ ዱላዎች ነው የሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቫፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝናት ትንሽ ስፔስ ያስፈልገዋል። ትንሽ ሆና ዳኛ አስቆመ። ንቃተ ህሊና የኢቴክስቲ ዜሮ ሁለት አሸናፊ ሆኗል። ንቃተ ህሊና የኢቴክስቲ ዜሮ ሁለት አሸናፊ ሆኗል። ባለፈው የተሸነፈውን ስህተት አልፏል ማለት ነው። እነዛ ከዋቀች ጠንከር እንዳሉ ከሮቤል ፊት ማረጋት ትችላላችሁ። አባቷ ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፖች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመ ይመስላል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አባርጓል። ሮቤልም ደግሞ በአድሬናሉ ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያደረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠጉበት የነበረ ወቅት ነበር። እሱን ተቋቁመው እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻም ዳኛው ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ተሹሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑልን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ሁለቱም እንግዲህ በጣም አድሬናሊን ስለሆኑ አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ሰሞኑን የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ! ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አችልም ቢሉ ሰርተ እኔ እንደዚህ ያደርሳለሁ ብለህ አስበህ እንደሚደረስ በዛሬ ምሽት በኢቴክስቱ ንቃተ ህሊና አሳይቶናል። ሞራል ይገባዋል፣ በእውነት ይገባዋል። በትክክል በመጀመሪያው ፋይት እንግዲህ በደረሰበት ነገር ምንም ሳይበግረው እንግዲህ የ85 ኪሎ ግራም ፋይት ካታጎሪ
ሰራዊቱ እንዴት ነበር ከሽንፈት መነሳት? እናቴ እኔ ተመልክታ እየጸለየች ነው እያለቀሰች። I win this from my mother. እማ እንኳን ደስ አለሽ፣ ጀግና ልጅ የወለድሽው። ማዘር ስለ እኔ እንዳታስቢ፣ ጠንካራ ልጅ የወለድሽው፣ በራስ መተማመን ያለው ጀግና ልጅ። ምን አላቸው አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ ብለው አብራችሁ በሉ እዚህ ጋር። Are you ready? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ሻላላላላላላላ በባለፈው ጨዋታ ማንም አላመነብኝም ነበረ። አንዱ አንተ ጠንካራ ነህ፣ በውስጥ ጥንካሬ አለ ብሎ እኔን ያስቀረኝ፣ ይህንን ማናችሁም ያልጠበቃችሁትን እድል የሰጠኝ ጌታቸው እወድሃለሁ። You are my brother. የአባቴ እግር የሳም ከወርደ ወንድሜ I love you. You gave me chance to prove myself. I love you, brother. And now, Eyob Tribe Brothers, no one was like interested to invest or maybe to promote my fight, my next fight. ግን እዮቤ ያንተ ሽንፈት የኔ ሽንፈት ነው፣ ያንተ አሸናፊነት የኔ ነው ብሎ he still stand on my side. Eyobe, if you can come out and tell whatever you want for people. You can come out, brother. Because አንድ ሰርፕራይዝ አለ። ዲጂታል መርካቶ ንቃተ ህሊናን ዱባይ ድረስ ደርሶ መልስ ችሎ ሪፍሬሽ እንድታረጋ ብዙዋል። ዲጂታል መርካቶ ወደ ዱባይ። Thank you. ዲጂታል መርካቶ Thank you, brother. You already like promising to get money for his wife. Yeah, we even made a video on TikTok. Bro, በኔ ያመናችሁ ሰዎች አልፈርድባችሁም። ምክንያቱም የምታዩትን ነው የምታምኑት። You guys are logical people. Now don't you believe in me? ዲጂታል መርካቶ ንጋብዬ የኔ አባት በጣም ነው የምወድህ። ጀግና ዱባይ ትኬት ካሸነፍክ እገዛልሃለሁ ብዬው ነበረ። ዛሬ ከዱባይ አልፎ ዱባይ ትኬት 150 ሺህ ብር አይበልጥም። ለእሱ ግን ዛሬ 300 ሺህ ብር አድርጌለታለሁ። ስሙም ደግሞ ከኢንዶሚ ሞቆች አሏል። ሞቆች ወቀተው። እናመሰግናለን። ሆነስትሊ አንድ ነገር ልንገራችሁ፣ ንቃት ቬሪ ሃምብል ፐርሰን ሶሻል ሚዲያ ላይ እንደምታዩት አይደለም። በእውነት ቬሪ ሃምብል ፐርሰን ቢዩቲፉል ስቶሪ አለው። ስቶሪው በሆሊውድ ተቀርጾ ለዓለም ሊታይ የሚገባው ልጅ ነው። ንቃትዬ ገና ፊውቸሪ ትልቅ ነው። ዩኤፍሲ ቬጋስ ላይ ነው ልናየው። እናመሰግናለን። ቴንኪው ንቃት ሮቢ እንኳን ደስ አላችሁ ማለት እንፈልጋለን። ቴንኪው ብራዘርስ ቴንኪው። ወደ ኔክስት ፋይት እንሄዳለን። እባካችሁ ጽዳቶች አንድ ጊዜ ወደዚህ ኑልን። አንድ ጊዜ በጣም ነው ወርዱ Are you having a good time? I said, are you having a good time? That's the yellow you know? Yeah, but not you have to come back in all that country. Yeah, no, look. MMA continues.
What a legendary comeback from Nikata Lina. But he shook the internet, and tonight he's proven to the people that he is a true champion. Jitsu. Are you ready? Are you ready to witness something spectacular tonight? የሚገርም ፕሮግራም እያሳለፍን ነው። ሴዶ ጃኒ ኮመነች ከባድ የሆነ ትንቅንቅ የሚያሳዩንን ፋይተሮችን ጋብዛለን። ማንን እንጥራ? ማንን እንጥራ? ሳይመን ቦንታ making his FTC debut, coming in at a staggering 194 centimeters, weighing 92 kgs, with a reach of 193. All the way from South Sudan, Gambela, አሸንፏል። ቤካ ሳይመንስ እናያለን። ፍተሻ እየተደረገለት ነው። ጋምቤላ የታላቸው የቤካ ደጋፊ እንዳለ ቤካ ሳይመን በ92 ኪሎ ግራም ሌላው የመጀመሪያ አሁን ወደ ኤምኤምኤ በመምጣት ብቃቱን ለማሳየት የተዘጋጀው እድሪስ ተክሉ ህጉን የገለጸላቸው ነው። የኩዌት ፋይቶች በነገራችን ላይ ወደ ዲሲሽን የሚሄዳቸው እድል በጣም ጠባብ ነው። ምክንያቱም ሁለቱም ትልቅ ፋይተር ስለሆኑ ዱላ ካረፈባቸው አንዳቸው መጀመሪያውን ራውንድ እንግዲህ ሊጀምር ትንሽ ነው የሚቀረው። ብዙ ጊዜ ትናንሽ ዌት ክላሶች ናቸው ቴክኒካልና ረዘም ያለ አሪፍ ጨዋታ ልናይባቸው ማለት ነው። እንግዲህ ግምቴ አዲስ ቴክኒካውን አርቦት የሚጫወት ከሆነ ለእሱ የወርቱ ቪክትሪ አሪፍ ይሆናል ብዬ አስባለሁ። እንትን አለው ብዬ አላስብም። ያው ቦይካም የሚሚው ላይ የመጀመሪያው አይደለም። ሁለት ፋይቶች ዱባይ ከሀገር ውጭ አድርጓል። ሰው ሀዝ ሞር ኤክስፒሪየንስ መጀመሪያው ራውንድ ጀምሯል ማለት ነው። ዊጎ እንግዲህ ሰርክል እያደረገ እድሪስ ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎ ኪክ ሰንዝሮ ነበረ። ክሊንች እንግዲህ እድሪስ እንግዲህ ቴካውን ለማድረግ ይዞታል። በአሁን ሰዓት ክሊንች እያደረጉ ነው። እድሪስ አንስቶ ጣለው። ምን አይነት ቴካውን ነው እስራ የሚያደርገው ማለት ነው። እድሪስ ለማድረግ ነው ሀሳቡ፣ ወይም ደግሞ አረንጓዴ እያመቻቸ ነው ያለ
እጁም ረጅም ስለሆነ ይመቻል። ምን አይነት ኤልቦ እንግዲህ ሪቦች ላይ እያሳረፈ ነው የሚገኘው። ሰዓት አይ ቲንክ ለአርሙ ጋር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይገኛል። የማይ ባጭሩ ሊያልቅ ይችላል። ባጭሩ ሊያልቅ ይችላል። እዲስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አርግቶ አሪፍ ሚል ያሳረፈው ነገር ግን ግራውንድ አሁን ሰዓት ሴታፕ እያደረገ ኤልቦችን እያዘነበ ነው የሚገኘው። ካጋለጠ ሮይካ የመጨረሻው ግራውንድ ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ክርን ማለት ነው። ፊቱ ላይ ላለማረፍ ዳኛዎቹን መጠቀም ከጀመረ ፊቱ ላይ ለማረፍ እዲስ ሮይካ እየተመለከተ ይመስለኛል። ዳኛው እንግዲህ ዳኛው ቼክ እያደረገ ነው። የክርን ምቶች በዲሻት እንግዲህ ሪብሱ ላይን ነው ከነገና ፊቱ ላይ ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የሚከላከል ካልሆነ ይህ ፋይት ሊያልቅ ነው። አልፏል። እድሪስ ምን አይነት ፋይት ነው ያየነው? ኤልቦ ግንባሩ ላይ ያሳለፈበት ሳይሰነጥቋል። የኢቲኤፍሲ 02 የኤምኤምኤ ሻምፒዮናችን ነው ማለት ነው። በአሁኑ ሰዓት እንግዲህ ሮይካ ጋር ሂዶ ስፖርታዊ ጨዋነቱን ለማሳየት እና ከፍ ሊያደርገው መጥቷል ማለት ነው። የሚገርም ፐርፎርማንስ እንከን ማየት አለት
ቀልድ ኤልቦዎች አይደሉም። ነፃ ነበር፣ እየታገለ ነበር። እነዛን ኤልቦዎች ሲያሳርፍ ገብቷል። እና ደግሞ ፐርፌክት ፖዚሽን ላይ ነበረ። እጁን ኤልቦ ለመሰንዘር ምቾት የሚፈልግ የሰንዘር አይነት ግን በቃ ተክታውን ካደረገው በኋላ በጣም በርበረ ብሎ ነበረ። ማውንት ላይ ከወጣ በኋላ መጨረሻም ተነስቷል። በ92 ኬጂ በ92 ኪሎ ግራም የኢቲኤፍሲ 02 አድዋ ፋይት ናይት አሸናፊ በቴክኒካል ኖክአውት ቲኬኦ ኢድሪስ ተክሉ። ኢድሪስ ምን ትላለህ? አልሐምዱሊላህ አልሐምዱሊላህ ሰዎችን ለማመሰገን በጣም እናመሰግን። እየከፈልን ነበረ ፋይት ስናደርግ የነበረው ጌች ለጌች አንድ ጊዜ ጌች እንዲሁም ለሙሉ ቲሞቹ ለሙሉ ኢቲኤፍሲ እናመሰግናለን። በመቀጠል ያው እንደዚህ በእዝነት አቁም ስባል እንዳቁም ታዛዥ እንደሆነ አድርገው ላሳደጉኝ ቤተሰቦቼ መጀመሪያ እነሱን ማመስገን እፈልጋለሁ። በመቀጠል እዚህ ስፖርት ላይ ለ7 ለ8 ዓመት ከአስቸጋሪ ጠባዬ ጋር እያሰለጠን እዚህ ላደረሰኝ ማስተር ባህሉ ዘዊል ፖለቲካ፣ በመጨረሻ ለሙሉ ንጉስ ወይ ቦክስ ጂም አልፋ ዞን ቤተል ጂም ለኮች ዳኒ እንዲሁም ደግሞ the only and the number 1 MMA club in Ethiopia in Addis Ababa ጋርዲያን ጊቪና ፎር ጋርዲያን አመሰግናለሁ። አንድ መልእክት ብቻ ሮጦ ላመለጠው ቀጣይ ለሚመጣው who is next? Who is next? ስሜን ጥራ ወንድ ከሆንክ ብሏል። የቁጥጫ ውድድር ሲኖር እጠራለሁ ብራዘር። ጀግናለን ኢድሪስ ጀግና ኮርተረባል ጂጂቱ በመቀጠል 4 ወር አሰቃይቶናል። 4 ወር እኔና ጌች እንቅልፍ አጥተናል። ቀረው ሲል ሲመጣ የስ ክብሬን፣ አቅሜን፣ ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? ጥንካሬው እናውቀዋለን። ሳሬን ፈርኒቸር
ስፖንሰር በማድረግ በዚያ ይሰልናል። ከልብ እናመሰግናለን። Making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Kamil Negash, also known as ስፖንሰር በማድረግ እዚያ መጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. ቅድም ላይ ናቸው ስለሚሆኑ ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባም። ሴቶ ደግሞ መቼም ጆኒ ቴክዳውን እንዲያደርገው ሊፈቅድለት አይገባም። ኢትስ ኦብቪየስ ሴቶ ስትራይክ ካደረገው ለጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው ለሴቶ መጨረሻ ነው። ጆኒና ሴቶ በአሁኑ ሰዓት አይን ላይ ተፈጥሮ እየተያዩ ነው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴቶና ጆኒ ግሮፍ ተቻርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ ሊጠቃ ይመስላችኋል? ፋይቱ ጀምሯል። ሴቶና ጆኒ የመጀመሪያ በመጀመሪያው ቤት ነው። በመጀመሪያው ደብል ቴክዳውን አደረገ።
በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴቶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴቱ ስሪንግ ጠንካራ ነው። አረ ወደ አርምባር ኪሞራ ሴቱ እስካሁን ድረስ ታፓ ለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎርድ የሆነ ኪሞራን የሞከረው ምን አይነት ሴቶ ከታች ሴቶ እንግዲህ ጆኒ ከላይ ሆኖ ዶሚኔት እያደረገ ነው ያለው። ይቀጥታ ጋይስ በጣም ስሜት ሲገብቼ ኮሜንቴት በተሳም ማድረጋቸው ከላይ ሆኖ ሴቶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው፣ ኤልቦ እያደረገ ነው። ሴቶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ በኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴቶ ወዲያውኑ ቴክሳውን አረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። በሪፍሬ ዲሲዥን በዳኛ ውሳኔ የኢትዮፕሲ 02 ሁለት ጊዜ አሸናፊ
ቢያንስ ጥሩ ፋይዳ አሳይታችኋል። ከልብ ከልብ አድርገን እናመሰግናለን። ጆኒ ቤልቱን መቀበል ሴቶ ጀግናችን ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴቶን ስለደገፋችሁልን ለሴቶ ሞራል እስቲ ስጡልን። ጀግናችን ይሄን ውድድር እውነት አድርገንልናል። ቴንኪዩ ከልብ አድርገን እናመሰግናለን። ወዝማበበት ዳኞች ወደዚህ ኑልን። ሁላችሁ ቀይ ሻንጣ ውስጥ ነው ያለ ማፕሌዞች ጁሱ ተማሪዎች ወዝማበበት guys, I'm gonna be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponents. Said they are being a remark, and I have no doubt. And I'm going to one in the Makorach. You know, I'm not let's fight. So, some of the children. You guys have seen my social media. I've been vacationing since EDFC one. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, my Blazers Jiu-Jitsu, Kyle Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, the rest are like every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in Dagarasalam. I mean real fighters. You have to grapple, you have to do jiu-jitsu. I know in your sport I got you. 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ be part of the movement. And as for my next opponent, Andomai, መጥቶ ይሞክረኝ ሞክረዋል ብዙ እኛ ከበሬሳነ ካስምን ሳፈ አኩይነች ያው ሀያቢለ አኩይነች ታለ አለ ወደዚህ አይቶች ኤምኤምኤ ከልብ አድርገን እናመሰግናለን። አኩይነች ፎቶ ውሰዱልን። ኤንቲ ሴዶ